ኢትዮጵያና ኤርትራ የተባረኩ ምድሮች ናቸው። ይሁን እንጂ እስካሁን ጥሩ መሪዎችን ማግኘት አልቻሉም። እኛ ኤርትራውያን ከኢትዮጵያ ጋር መስራት እንፈልጋለን። ኢሳያስ አፈወርቂ ሰነፍ መሪ ነው። ይህንን መሪ በመለማመጥ ጊዜ ማባከን የለብንም። ወደቡ የተፈጠረው ሰዎች ፎቶ እንዲነሱበት አይደለም። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ እባክህ ከኛ ጎን ሆነ በየቀኑ ከ400 በላይ ኤርትራውያን ወጣቶች እየተሰደዱባት ያለባትን ምድር ልናድን ይገባል። እኛ ብርጌድ ንሓመዶች ዛሬም ነገም ሁሌም ካንተ ጋር መስራት እንፈልጋለን። ኢሳያስ ጀግና መሪ ቢሆን ኑሮ 2 ወደቦችን ይዞ ሀገርን በለወጠ ነበር። ይሁን እንጂ በእሱ ስንፍና እኛ ኤርትራውያን እንደ ጨው በመላው ዓለም ተበትነን እየኖርን እንገኛለን። ይህ ሰው ቆሞ ቀርቷል። ለውጥ አይፈልግም። ስለዚህ እኛ ኤርትራውያን ወጣቶች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሆነን ኢሳያስን በማስወገድ አሳ እንኳን መብላት ያልቻልንባቸውን ወደቦቻችንን ወደ ስራ እንዲመጡ እናደርጋለን። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ያንተን እርዳታ እንፈልጋለን ሲሉ የኤርትራ ወጣቶች ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፈዋል። ዶክተር አረጋዊ በርሄ የህይወቴ ትልቁ ጸጸት የህወሓት መስራች ሆኜ መገኘቴ ነው ሲሉ የተናገሩ ሲሆን መምህር አታክልቲ ኃይለሥላሴ በበኩላቸው የታደሰ ወረደ ተላላኪ የሆኑ ቡችላ ሚኒስቴሮችን ከማየት በላይ የሚያሳዝን ነገር የለም ሲሉ ተናግሯል። ስታሊን በበኩሉ ከዚህ በኋላ 99 ከመቶ በእርግጠኝነት መናገር እችላለሁ፣ ታደሰ ወረደ ወደ ስልጣን አይመለስም፣ እሱ ቢፈልግ እንኳን ህወሓት በፍጹም አይፈቅድለትም ሲል ተደምጧል። ከ10 የብሔራዊ ቡድን ተጫዋቾች መካከል 7ቱ ወደ ኤርትራ ሳይመለሱ በደቡብ አፍሪካ የቀሩባት ሀገርን የሚመራው ኢሳያስ አፈወርቂ ህወሓቶች ደግና እርዳታ ሰጪ እንደሆነ አድርገው እያንቆለጳጰሱት ይገኛል። የኢሳያስን ክፋት በቅርበት የሚያውቁት እነዚህ ኤርትራውያን እግር ኳስ ተጫዋቾች ሀገራቸውን ኤርትራ ከ19 ዓመታት በኋላ ለአፍሪካ ዋንጫ ማጣሪያ ድልድል እስቲዋኒን በድምር ውጤት 4-1 በማሸነፍ እንድታልፍ ከረዱ በኋላ ወደ ኤርትራ ለመመለስ ፈቃደኛ አልሆኑም። ብዙ የኤርትራ አክቲቪስቶች እነዚህ 7 ተጫዋቾች ደግ አድርጓል፣ ነፍሳቸውን ከሲኦል ማዳን ችለዋል፣ እነዚህ ተጫዋቾች ሊወቀሱ አይገባም በማለት የተናገሩ ሲሆን በዚህን ያክል ለሀገሩ ሰዎች መሆን ያልቻለውን ኢሳያስ አፈወርቂን ምስል ቀርጸው እንደ ጣዖት ማምለክ የቀራቸው የህወሓት ሰዎች ኢሳያስ አፈወርቂ የዓለማችን ደግ ሰው ነው እያሉ እያንቆለጳጰሱት ይገኛሉ። ለኤርትራውያን መሆን ያልቻለው ኢሳያስ አፈወርቂ በራሱ ወታደሮች አማካኝነት ከባድመ ላፈናቀላቸው የትግራይ ተወላጆች 40 ኩንታል የማሽላ እርዳታ መስጠቱ ተሰምቷል። ከኢሳያስ አፈወርቂ እጅ እርዳታ መቀበል የሞት ሞት መሆኑን ያልተረዱት የኢሳያስ ቡችላ የሆኑት ህወሓቶች ወዲ አፎም እርዳታ ሰጠን፣ የፈጠርነው ጽምዶ እርስ በርስ የምንስማማበት የምንተባበርበት በችግሮቻችን የምንደራረስበት ነው በማለት ዜና አሰርተው የኢሳያስን ደግነት በትግራይ ቴሌቪዥን እያስተጋቡ ይገኛሉ። በሞንጆሪኖ የሚመራው ህወሓት ከፍተኛ መደናገጥ ውስጥ ገብቷል። ይህ የሆነበት ምክንያት ታደሰ ወረደ ወደ ፌዴራል መንግስቱ የተጠራው የስልጣን ዘመኑ ሊራዘምለት ስለተፈለገ ነው። ይህ ከመሆኑ በፊት እኛ የራሳችንን ፕሬዝዳንት በማዘጋጀት ከፌዴራል መንግስቱ ጋር መደራደር አለብን የሚል ሐሳብ ሰርተው እየተንቀሳቀሱ መሆኑ ተሰምቷል። የብርጌድ ንሓመዱ መስራች ጠቅላይ ሚኒስትር ዶክተር አብይ አህመድን በማመስገን እኛ የኤርትራ ወጣቶች አብረን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሆነን ኢሳያስ አፈወርቂን ለመጣል እንሰራለን፣ ወደቡንም በጋራ መጠቀም እንችላለን ሲሉ ተናግሯል። በደብረ ጽዮን ቡድን መልካም ፍቃድ በኢትዮጵያ ድንበር ውስጥ 700 ኤርትራውያን ገብተው የሆሳዕናን በዓል ማክበራቸውን የተነገረ ሲሆን በዚህ በዓል ላይ የኤርትራና የትግራይ ሃይማኖት አባቶች መገናኘታቸውም ተሰምቷል። ሁለቱ ሀገራት በከፍተኛ ውጥረት ውስጥ እንደመገኘታቸው የፌዴራል መንግስቱ በዚህ ጉዳይ ላይ ዝምታን ይመርጣል ተብሎ አይጠበቅም። ይሁን እንጂ ይህ ነገር አሁን የጀመረ ሳይሆን በርካታ የኢትዮጵያ መሬቶች በኤርትራ ወታደሮች ቁጥጥር ስር መግባት ከጀመረበት ዕለት አንስቶ የፌዴራል መንግስቱ ለኤርትራ መንግስትና ለተባበሩት መንግስታት ሳይቀር ደብዳቤ መጻፉ ይታወሳል። ፉከራና ተረት የማያልቅበት ጽንፈኛው ቡድን በምላሱ ጋራና ተራራውን፣ ሜዳ ሸለቆና ወንዙን ሐይቅ የማይቻለውን እንደሚቻል አድርጎ ማውራት ተክኖበታል። ይህ ቡድን እንደ ፉከራና ሽለላው ቢሆን ኑሮ ዛሬ በኢትዮጵያ ምድር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚባል መሪ ባልኖረ፣ ብልጽግናም ተረት ሆኖ በቀረ ነበር። ፍቅሩ ሙሉዬ እጅ መስጠቱን ተከትሎ ሌሎች የፋኖ አባላትም እጅ እንደሚሰጡ ሲነገር የቆየ ሲሆን አሁን እየወጡ ባሉ መረጃዎች መሰረት ምሬ ወዳጆ በሰላማዊ መንገድ እጁን ለመከላከያ ለመስጠት ድርድር እያደረገ እንደሚገኝ ተሰምቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው።
በዛሬው ትንታኔያችን ላይ ምሬ ወዳጆ እጅ ሊሰጥ መሆኑ ተሰምቷል። ዶክተር አረጋዊ በሬ የህወሓት መስራች መሆኔ ይቆጨኛል ሲሉ ተናግሯል። የኤርትራውያን ወጣቶች ወደብ እንስጣችሁና አብራችሁን ስሩ የሚል ጥያቄ ለጠቅላይ ሚኒስትር ዶክተር አብይ አህመድ ማቅረባቸው ተሰምቷል። ታደሰ ወረደ አዲስ አበባ መምጣቱ ጭንቀት ውስጥ የከተታቸው የሞንጆሪኖ ህወሓቶች ከወልቃይት ዘብ ጋር ጦርነት መግባታቸውንና ተኩስ መክፈታቸው ተገልጿል። እነዚህን ጉዳዮች እየተነተንን እስከ ዝግጅቱ ፍጻሜ ድረስ አብረን እንዘልቃለን። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔው ላይክ እና ሼር ማድረጎትን አይዘንጉ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። ዲኤምሲ ሪል ስቴት የህልምዎን ቤት በቀላሉ እንዲያገኙ ልዩ እድል ይዞሎት መጥቷል። ግንባታቸው 80%፣ 50% እንዲሁም 20% የደረሱ ቤቶችን ከስቱዲዮ 57 ካሬ እስከ ባለ 4 መኝታ እንዲሁም ሱቆችንና ፔንታውስ ቤቶችን በ35% ልዩ የበዓል ቅናሽ በ10% ቅድመ ክፍያ ከ1 ሚሊዮን እስከ 4 ሚሊዮን በካሬ ከ88 ሺህ ብር ጀምሮ ዘመናዊ አፓርታማ ምቹና የተሻለ አካባቢ በኮሪደር ልማት ባሸበረቀችው በለቡ መብራት ላይ ለመኖሪያም ሆነ ለኢንቨስትመንት ተስማሚ የሆኑ ቤቶችን ይዞሎት መጥቷል። ይህ ቅናሽ እስከ በዓል ማግስት ስለሆነ ፈጥነው ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። መልካም በዓል። 51 የመከራ ዓመታት በትግራይ ሰማይ ስር አልፈዋል። ከ8 ዓመታት በፊት የመጣውን ሀገራዊ ለውጥ ተከትሎ ትግራይም ልክ እንደ ሌሎቹ የኢትዮጵያ ክልሎች የዚህ ለውጥ ተካፋይ ትሆናለች ተብሎ በሰፊው ቢጠበቅም በትግራይ ላይ የመከራ ሾህ ሰድሮ አላንቀሳቅስ ያለው ዘመናዊነት ምን እንደሆነ የማያውቀው በአብዮታዊ ዲሞክራሲ ላይ ተቸክሎ የቆየ ህወሓት መቀሌ ከጅጅጋ፣ አክሱም ከአዳማ፣ አዲግራት ከባህር ዳር፣ ሽሬ ከሐዋሳ እኩል በኮሪደር ልማት ውብና ያማሩ ከተሞች እንደሆኑ ራሱን ከሻዕቢያው መሪ ከአስመራው ንጉሠ ነገሥት ከአዲ ሃሎ ፈላጭ ቆራጭ ከሆነው ኢሳያስ አፈወርቂ ጋር ጽምዶም ፈጥሮ የትግራይን የመበልጸግ እድል እያመከነ ይገኛል። ይህ ቡድን ከፌዴራል መንግስቱ ጋር ባደረገው ደም አፋሳሽ ጦርነት ላይ 1 ሚሊዮን የሚሆኑ የትግራይ ወጣቶችን በስሜት ቀስቅሶ ለሞት ከገበረ በኋላ ከፕሪቶሪያው ስምምነት በኋላ የትግራይ ዕጣ ፈንታ ወደ ሰላማዊ መንገድ ይመልሳሉ ተብለው ከ1 ዓመት በፊት የስልጣን መንበሩን የተቆጣጠሩት ታደሰ ወረደ በፌዴራሉ መንግስቱ እንዲያከናውኑ ከተሰጣቸው 8 ስራዎች መካከል አንዱንም ተግባራዊ ሳያደርጉ የስልጣን ዘመናቸው ተጠናቋል። ታደሰ ወረደ ከትናንት በስቲያ ወደ አዲስ አበባ የመጡ ሲሆን ባለፉት 12 ወራት አንዴ በደብረ ጽዮን ከሚመራው ህወሓት ጎን ሲቆሙ፣ በሌላ ጊዜ ከፌዴራል መንግስቱ ጎን የሆኑ ሲያስመስሉ የቆዩት ታደሰ ወረደ ዳግም የትግራይ ፕሬዝዳንት በመሆን ትግራይን ይመራሉ ወይንስ መቀሌ ሌላ ፕሬዝዳንት ታገኛለች የሚለውን ጉዳይ ቀናት መልስ የሚሰጡበት ይሆናል። ትንቢትሽ ፈጸመ ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ኢትዮጵያና ኤርትራ የተባረኩ ምድሮች ናቸው። ይሁን እንጂ እስካሁን ጥሩ መሪዎችን ማግኘት አልቻሉም። እኛ ኤርትራውያን ከኢትዮጵያ ጋር መስራት እንፈልጋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ለእኛ ለውጥ ለምንፈልግ ኤርትራውያን ወጣቶች ለምታደርግልን ድጋፍ በሙሉ ከልባችን እናመሰግናለን። በአዲስ አበባ ቢሮ ሰተከናል። ኢሳያስ አፈወርቂ በትናንትና ላይ የቆመ ነው። ካንተ ጋር መስራትን አይፈልግም። እኛ የኤርትራ ወጣቶች ግን ካንተ ጋር መስራት እንፈልጋለን። ፈጣሪ ወደብ ሲፈጥር የሰው ልጆች በሙሉ እንዲጠቀሙበት ነው። ይህንን ወደብ በጋራ ተጠቅመን በጋራ ከኢትዮጵያ ጋር ማደግ እንፈልጋለን። በዚህ መንገድ ውስጥ ህወሓትና ሻዕቢያን ማስወገድ አለብን። እነዚህ በኤርትራና በኢትዮጵያ ላይ የተጫወቱ ድርጅቶች ለፍርድ መቅረብ አለባቸው። ያንን ማድረግ እንችላለን። እኛ በብርጌድና ሐሙድ ውስጥ ያለን ኤርትራውያን ወጣቶች ከዶክተር አብይ አህመድ ጋር በፍቅር ተደምረን ኢሳያስ አፈወርቂን ከስልጣኑ ማንሳት እንፈልጋለን። አቦይ ስብሃት ተማርኮ እስር ቤት ውስጥ እንደገባ ሁሉ ኢሳያስ አፈወርቂና ደብረጽዮን ተማርከው ለፍርድ መቅረብ አለባቸው። 34 ዓመት ኤርትራን የሚያስተዳድር እድለኛ ስለሆነ ህዝቡ ደግሞ ስላልነቃ ነው እንጂ እንዴት ይሄ ሽማግሌ ሀገር የሚያፈርስ ህገ መንግስት የሌለበት ሀገር ባይቶ የሌለም ካቢኔ የሌለው ሀገር ይዞ እየሄደ እንዴት ህዝቡ አይጮህም? ግን በቃ አንድ እድል አለው። ሌላ ደግሞ ህዝቡ አልነቃም። እስካሁን ድረስ የሚደግፉትም ሰዎች አሉ። እያጠፋቸው አይገባቸውም ማለት ነው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ ወደቡ አብረን ሁለታችን እንጠቀምበታለን። በቂ ከበቂ በላይ ነው። ለኛም ለኢትዮጵያውያኖች ከበቂ በላይ ነው።
ኢሳያስ አፈወርቂ ሰነፍ መሪ ነው። ይህንን መሪ በመለማመጥ ጊዜ ማባከን የለብንም። ወደቡ የተፈጠረው ሰዎች ፎቶ እንዲነሱበት አይደለም። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ እባክህ ከኛ ጎን ሆነ በየቀኑ ከ400 በላይ ኤርትራውያን ወጣቶች እየተሰደዱባት ያለበትን ምድር ልናድን ይገባል። እኛ ብርጌድና ሐሙዶች ዛሬም ነገም ሁሌም ካንተ ጋር መስራት እንፈልጋለን። ኢሳያስ ጀግና መሪ ቢሆን ኑሮ 2 ወደቦችን ይዞ ሀገርን በለወጠ ነበር። ይሁን እንጂ በሱ ስንፍና እኛ ኤርትራውያን እንደ ጨው በመላው ዓለም ተበትነን እየኖርን እንገኛለን። ይህ ሰው ቆሞ ቀርቷል፣ ለውጥ አይፈልግም። ስለዚህ እኛ ኤርትራውያን ወጣቶች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሆነን ኢሳያስን በማስወገድ አሳ እንኳን መብላት ያልቻልንባቸው ወደቦቻችንን ወደ ስራ እንዲመጡ እናደርጋለን። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ያንተ እርዳታ ያስፈልገናል ሲል የኤርትራ ወጣት ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት አስተላልፏል። ሰንደቅሽ ከፍ ይበል ይቁም ለዘላለም። ፍቅሩ ሙልዬ እጅ መስጠቱ ፋኖን እጅግ አበሳጭቶታል። የዘመነ ካሴ ቡድን ትናንትና ይህ ሰው ጀግና ነው፣ ብቻውን ተራራን ቀጥቅጧል፣ የትግላችን መስመር በሚገባ መርቶልናል፣ ጀግንነትስ እንደ ፍቅሩ ሙልዬ መሆን መቻለው ሲል የነበረ ሲሆን አሁን ግን ያንን ሁሉ ጀግንነት ባወራ አንደበታቸው ፍቅሩ ሙልዬ እናትና ልጅን ደፍሯል፣ ከኛ መረጃ ሰብስቦ ለጠላት ሲያሾልክ ነበር። ይህ ሰው አንድም ቦታ ተዋግቶ አያውቅም፣ ጀግንነት የለውም፣ ሰውነቱን በብረት ወጥሮ ቲክቶክ ሲቀርጽ ነው የሚውለው። ትግሉ ፍቅሩ ሙልዬን የመሰለ ወንበዴ ተሸክሞ መቆየቱ ተገቢ አልነበረም። እሱን የተሸከምነው ጎበዝ ወይም ጀግና አሊያም አስፈላጊ ሰው ሆኖ ሳይሆን እሱም ብንገለው በውጭ ሀገራት የሚኖሩ መንጋዎች ይጮሃሉ ብለን ነው ተሸክመን ያቆየነው። አሁን ግን እርምጃ ልንወስድበት እንደሆነ ሲያውቅ እጁን ለአገዛዙ ኃይል ሰጥቷል። ፍቅሩ ስለሄደ የሚቆጨን ነገር የለም፣ ፍቅርተ ሄደች ብለን አንቆጭም ሲል ፍቅሩ ሙልዬን በሴት ስም ፍቅርተ ሲሉ ጠርተውታል። በዘመነ ካሴ የሚመራው ፋኖ ለአማራ ሕዝብ ጠበቃ ከመሆን ይልቅ ለህዋትና ሻቢያ አገልጋይ በመሆን የአማራን ሕዝብ መከራና ስቃይ እያራዘመ መሆኑን የተመለከቱት በዚህ ቡድን ውስጥ የነበሩና በቡድኑ አካሄድ ያላስደሰታቸው እንደ ካፒቴን ማስረሻ ሰጤ አይነቱ ለዚህ ቡድን ትልቅ በረከት የነበሩ እንደ ኮሎኔል ሞአባ አይነት ውትድርናን በስርዓት የሚረዱ ታላላቅ ሰዎችን በተደጋጋሚ ያጣ ሲሆን በቅርቡ ደግሞ ፍቅሩ ሙልዬን ማጣታቸው ይታወቃል። ፍቅሩ ሙልዬ እጅ መስጠቱን ተከትሎ መግለጫ የሰጡት ሜጀር ጀነራል ተስፋዬ አያሌው በቅርቡ እጃቸውን የሚሰጡ ሰዎች አሉ፣ ከነሱ ጋር በስልክ እያወራ እንገኛለን፣ በሁሉም ነገር መግባባት ላይ ደርሰናል ማለታቸው ይታወሳል። በዛሬው ዕለት በወጡ መረጃዎች መሰረት የወሎ ፋኖን ይመራ የነበረውና በኋላም ወደ ትግራይ በመሄድ ከዘመነ ካሴ ቡድን ጋር በመሆን ህዋትን ለማገልገል የተስማማው ምሬ ወዳጆ በሰላማዊ መንገድ ከመንግስት ጋር ተስማምቶ ለመስራት መወሰኑ ተሰምቷል። ምሬ ወዳጆ ለሱና ለቤተሰቡ ደህንነት ሲባል ልጁ ንጉስ ምሬን ወደ አዲስ አበባ መላኩ የተነገረ ሲሆን ሁሉም ነገር በጥሩ ሂደት ላይ ይገኛል። ድርድሩ ሲያልቅ ምሬ ወዳጆ እንደ ፍቅሩ ሙልዬ እንደ ኮሎኔል ሞአባና ካፒቴን ማስረሻ ሰጤ ሁሉ ለአማራ ህዝብ የሚጠቅመውን ሰላማዊ መንገድ መርጦ ከመንግስት ጋር ለታላቁ የአማራ ህዝብ የሚሰራ ይሆናል። ሰንደቅሽ ከፍ ይበል ይቁም ለዘላለም። በወልቃይት ጠገዴ አካባቢ የተደራጀውና የተከዜ ዘብ ተብሎ የሚጠራው ኃይል ትናንትና ከህወሓት ታጣቂዎች ተኩስ የተከፈተበት ሲሆን ይህ ኃይል ራሱን በመከላከል ውስጥ ሆኖ አባ ሻረው ተብሎ በሚጠራው አካባቢ ከሚገኘው ካምፑ ለቆ በመውጣት በህወሓት ታጣቂዎች ላይ የመልሶ ማጥቃት ያደረገ ሲሆን በዚህ ጥቃትም በርካታ የአርሚ 7 አባላቶች መገደላቸው ከአካባቢው በተገኘ መረጃ ማረጋገጥ ተችሏል። ውድ አድማጭ ተመልካቾቻችን ለዛሬ የነበረውን የመሃል ሚዲያ ትንታኔ ይህንን ይመስላል። ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ ነበርኩኝ።